ሰላም ሰላም ጋይስ እንዴት ናችሁ? ዛሬ እንግዲህ ሩታዬ እኛ የሚዲያው ድምቀት ማለት ነው የሰው ልጅ እንጀራ የከፈተች በሚዲያው በአለሙ የታወቀች ሩታ ማለት ስማርቷ ልጅ ዛሬ ደግሞ የሳጋራ በፍጥር መታልናለች። ላይክ ሰብስክራይብ ያደረጋችሁ አበረታቲ ኮሜንት ጻፉ። እናንተ ውበቷ ደግሞ ሂጃብ የሚያምረው ለካ ሰው መስቀያ ላይ ነው ማለት ነው። ዛሬ ሩታና ይሳቅ ማሻአላ ተባረካለ። አንደኛው በጎን እስልምናን ለማቆሸሽ ይነሳል። ጽጌና አብርሽ እኮ ብዙ ነገሮችን መተቸት እንችል ነበር። እኛ ግን አድናቂ ነንና አንድ ሰው ሲሳሳት መሳሳት ስለማንፈልግ እንጂ እኮ ትናንት ባረጉት ነገር ጽጌና አብርሽ ማለት ነው አይምሯቸው በጣም ዜሮ ነው። የሚዲያ ሰው መሆናቸውን የረሱበት ቪዲዮ ነው የትናንትና ቪዲዮ ማለት ነው። ብዙ ነገር መተቸት እንችል ነበር። ነገር ግን እኛ ደግሞ ነገሩን በኖርማን ነው ያየነው። ኖርማን አድርገን ሩታን ዝቅ ለማድረግ ብለን አስበነው ነው እንጂ ብዙ ነገር መተቸት እንችል ነበር። ዛሬ ደግሞ ሩታዬ ከይሳቅ ጋር ሸብረቅረቅ ብላ ስለመጣች ክሳናለች። ብዙ ወደንሶች ተሰብረናል በትናንትናው ቪዲዮ። ብዙ እኛ ሙስሊም ሰላም ነው የምንፈልገው፣ ነገር አንፈልግም። ሰላም ነው። ሙስሊም ማለት እስላም ሰላም ነው። ኃጢያት አንፈልግም። ኃጢያት ሊያስገቡን ነበር ትናንትና ግን አልহামዱሊላህ ነገሮችን ይሳቅ በሚፈልገው መንገድ በመጣለታ አማራጭ ተጠቅሞ ነገሩን ነፃነቱን አሳውቋል። እነሱ ግን ያሰቡት ልክስክስ እንደሆነና ይሳቅ ጥሩ ሰው እንዳደለ አስበው ነበረ። ነገር ግን ሙስሊም ሰላም ነው የሚፈልገው፣ ፍቅርና አንድነት ነው የሚፈልገው። ልጁ በጣም አነጋገሩ ያዋረደባቸው ምክንያት እኔ በጣም ደስተኛ ነኝ በዛ ንግግሩ። ነገር ግን ዛሬ ደግሞ ሩታዬ ከይሳቅ ጋር እንደዚህ ሸብረቅ ብላ ተሰብራ እንድትቀር አታበረታቷት። እሷ መንገድ እየሳተች ነው ብሎ ያለው ባልየው ለምንድን ነው እንደዚህ ያለው? እሱ ፍቅር ጋር የሚሰራው ስራ በጣም አሪፍ ሆኖ እንድታየው፣ እሷ ግን መንገድ እየሳተች እንደሆነ ትክክል እንዳደለች ነው እየተረዳ ያለው። የራሱ ግን ኖርማል ነው በቃ ጽጌ ጋር የሚላላጠው ኖርማል ነው። ሌላ ሴቶች ጋር የሚያመጣው የሚደረድራቸው ኖርማል ናቸው። ዛሬ ደግሞ ጣያት ስነ ስርዓት ያላት ሴት ማለት ነው ከሙስሊም ወንድሟ ጋራ ሂጃቧን ለብሳ መጣች። ለምን? የሰውን እምነት ስታከብሩ የእናንተም እምነት ይከበርላችኋል። እምነትን ማክበር የራስን እምነት ማክበር ነውና ማለት ነው። ዛሬ ሩታዬ በጣም አኩርታኛለች ማለት የሰው ልጅ የማያውቀውን ማሳወቅ ልጆች ትምህርትም ሆነ ስራም ሆነ ይስሩ። ነገር ግን ሰው የማያውቀውን ሙስሊም ቤት ስትሄዱ ምን እንደሚደረግ፣ ክርስቲያን ቤት ስንሄድ ምን እንደምናረግ መማማር ኃጢያት አይደለም። አይታችሁ ቪዲዮ ደግሞ ፍረዱ። ብዙ ትንንሽ ዩቲዩበሮች ዝም ብላችሁ መፍረድ አትፈልጉ። ዝም ብላችሁ እንዳትተቹ። ሩታ አሁን ሰዓት ከጎና ሰው ያስፈልጋታል። እንደ ጣላት ባሏ ራሱ ባፉ ተናግሯል። እንደ ጣልኳት ነው የተሰማኝ አለ። መጀመሪያ እኮ ፍቅርተን ስትቦስታት ከሷ ጋር ስትጀናጀን እኮ ሌላ ሴት ስታመጣ ሩታን እንደምትሄድ አውቀህ አምነህበት ነው ያመጣኸው። ስራውን የጀመርከው ራስህ አመጣኸው። ራስህ ታሮጠው። ግራ ገባን እኮ ያብርሽ ነገር። እኔ ትናንታው ንግግሩ በጣም ነው ያሳመመኝ። ዛሬ ደግሞ እሷ ጋር እንደዚህ ሸብረቅ ብላ ስትመጣ እስቲ ገመድ ይዘህ ጫካ ትገባ እንደው እናያለን። አንተም እኮ አለህ ሃይማኖት የሌላት ሴት ጋራ ከሙስሊም ወንድ ጋር የምትጃጃል ሴት እኮ ነው ፍቅርተን አምጥተህ የቦሰትከው። ሃይማኖት እንደሌላት እያወቅህ እኮ ነው። ሩታ ማለት እኮ የተከበረች ሴት ናት፣ ክብር ያላት ሴት ማለት ነው። ጓደኛ ነው እንጂ ያለችው ፍቅረኛ ብላ አልመጣችም። አሁንም እስኪ ዛሬ ምን እንደምትል እናያለን። አሁንም ሩታዬን ከጎኗ ሆኖ እናበረታታት። ትልቅ ቦታ ድረስ ተሰብራ እንድትቀር ስደት እንድትሄድ በቃ አንፈልግም። ውድ ፋሚሊዎች ሩታ በአገሯ ላይ ሰርታ እንደማንኛውም እሱ ደረሰበት እንድትደርስ እንፈልጋለን። አለቀ። አሁንም ይቅርታ ብሎ እግሯ ላይ ወርቆ ሚስቱን ካልመለሰ አብርሽ አሁንም በቃ የመጨረሻ በቃ የሰው ልጅ አስተሳሰብ የሌለው ማለት አብርሽ ነው። ሚስቱን ይቅርታ ካልጠየቀ ምንም ያጠፋችው ጥፋት የለም። በቃ እንደ የጠፋው ጠፍቷል። ተቤት ወጣች ተባለ አለ አይደል? ያ ነው። ሌላ ምን ሰርታለች ልጅ? ነገር ግን አሁንም ሩታ በመጣችበት ስራ እናበረታታታለን። እየመረራችሁ ዋጡት። ስርዓቷን እስኪዋት። ሙስሊም እኮ በቃ አለ አይደል? ውበት ነው የደፋባት። እሷ እንግዲህ ኦርቶዶክስ እምነት ተከታይ ናት ታውቃላችሁ። እስቲ ይሄ ውበት
ይሄ ምንድነው? ለኛ ለሙስሊም ያላት ክብረትን ያሳየችን፣ ስፔክትን ያሳየችን። እሱሳ ሙስሊም ወራዳ እንደሆነ ነው ትናንት ያሳየን። ሙስሊም ደግሞ ወራዳ አይደለም። ሙስሊም ማለት ሰላም ማለት ነው። ይሄ ልክስክስ ትናንት ጽጌና አብርሽ አናደውኛል። እኔ ላይክ ሰብስክራይብ ያደርጋችሁ አበረታታይ፣ ኮሜንት ጻፉ። ዛሬ በልዩ ቪዲዮ እንጠብቃቸዋለን። ኮሜንት ጻፉ በቃ።